ምን እንታዘዝ? ልክ እኔም ከዚህ በፊት በሌላ ጉዳይ ገብቼ ነበር። ዛሬ ግን ስለ ጅኒ ላውራክ ነው። ስለምን? ስለ ጅኒ። ስለ ጂኒ? አዎ። እሺ ችግር የለውም ታወሪናለሽ። ግን ያው ቀልድ ከሆነ ሊያስቦልክሽ ይችላል። አሁን ብዙ የተከበሩ ሰዎች አሉ እና ቀልድ ከሆነ ቀልድ ነው ብለሽ ቀልድ ነው ብለሽ ጀምር። ቀልድ ከሆነ ስለ ፍቅር ላውራክ ነው። እሺ ምክንያቱም ይኸውልሽ ለመላው ክቡራትና ክቡራን ሰዎች ሲባል ዲሲፕሊን ሊኖረን ይገባል አይደል? ጨዋታ ላይ ጨዋታ ነው። ጌም ጨዋታም ሲሆን ቀልድም ችግር የለም። አሁን ደግሞ እዚህ ጋር ዲሲፕሊን ሊኖረን ይገባል፣ ስነስርዓት። ለዛ ነው። እሺ የምትነግሪኝ ቁም ነገር ካለ ንገሪኝ፣ እንስማሽ። እኔ ያው በባለፈው በሌላ ነገር ገብቼ ነበር እና ዛሬ ደግሞ ያው ፍቅረኛ አለኝ እና የተዋወቅነው ደግሞ ያው ባለፈው በምን ጉዳይ ነበር የገባሽው? ኢትዮጵያ ለማግባት ምናምን ፈርቻለሁ በጣም ብዬክ ነበር እና ያው ወሰኛለሁ። ሂጂ አልከኝ፣ እኔም ወሰንኩኝ እና አሁን ኢትዮጵያ ሊገባ ነው። ግን ዛሬ ደግሞ ስለ ፍቅረኛ ላውራክ። ፍቅረኛ አለሽ? አዎ በኢሞ ታዋቂ ምናምን። እንዴት ተዋወቃችሁ? ኢሞ ላይ ግሩፕ አለ እና የጨዋታ ግሩፕ ነበረ። እዛ እየተጫወቱ ምናምን አዳርገኝ መለስኩኝ ምናምን እያወራን በቃ ጀመር። ወዲያው እንደተዋወቃችሁ ነው የጀመራችሁት? ማለት ያው እንደ ኖርማል ጓደኛ እያወራን ነበር። ያው መጨረሻ ላይ ማን ነው የፍቅሩን ጥያቄ ያቀረበው? ራሱ ነው። ምን አልሽ ከዛ አንቺ? አይ እንግዲህ ብዬ ነበረ ግን በቃ እሺ አልኩኝ እና እኔ ማለት ዝም ብዬ አወራለሁ። ሴትዮዋ ማለት ማዳም ቤት ስለሆንኩ እቃ እያጠብኩ አወራለሁ ብዬ ነበር ያሰብኩት። ግን እቃ ማጠቢያ ልታደርጊ ነበር መጨረሻ ላይ። ከዛ መጨረሻ ላይ ወደድኩኝ። እሺ ከዛ ልጁ ደግሞ ወታደር ነው እና እያወራን ምናምን አሁን አልቆየንም። ያኔ 5 ወራችን ነው ምናምን። አሁን ኢትዮጵያ ሲገባ እኔ ካልተቀበልኩሽ ምናምን አልፈልግሽም ብሎኛል እና ደግሞ በየሆነው ማውቀው አለቆም የኛ ሀገር ልጅም አይደለም እና እንዴት ይሆናል ምናምን እና እኔ የምቀበልሽ እሱ ደግሞ ማለት እወደዋለሁ። እኔ ካልተቀበልኩሽ ደግሞ አልፈልግሽም። ተቀብሎ ምን ሊያደርግ ነው? እዚህ ሊያኖርሽ ነው? እንቀባይልኛል ግን ደግሞ ምንም ነገር የለውም። እሺ ምንድነው የምትፈልጊው? እኔ ልጁን እንዳልተው ደግሞ ወደዋለሁ ማለት አላውቅም። ወደዋለሁ። ከዛ ደግሞ ምኑ ነው እየማረከሽ? ምኑ ነው የማረከሽ? በቃ ምን ይሆናል ነው ስናወራ ምናምን ስንለማመድ ተመቸኝ። በቃ ወደድኩት። እኮ ምኑ ነው የተመቸሽ? ምን እንደተመቸሽ አታውቂም? ጸባኑ ደስ ይላል እና በቃ ሌላ ነገር እንኳን አልክ። ወታደር ነው ያልሽኝ? እድሜሽ ስንት ነው? 21 ነው። በባለፈው ቀን ይቀራል። ልጅ ስለሆነች ነው። ጋይስ አትፍረዱባት። ሳቁ ነው። እስቲ ሚዩት አድርጊ እስቲ። አሁን ደግሞ የማዳመጥ ሰዓት ነው። ምክር አይደል የፈለግሽው? መከራው እምቢ ካለ መከራ ይምከራው ይባላል። ይሄ ማለት ሰው ከሀሳብ ከመስጠት ውጭ ምንም ሊያደርግልሽ አይችልም። ህይወቱ ያንቺ። አለመከር ካልሽ መከራ እያገላበጠ ይመክርሻል በደንብ ልክ ስትገቢ ማለት ነው። በ21 ዓመትሽ ምን አጃጃለሽ? ኢሞ ላይ አንደኛ ወታደር ነው አልሽ። የእሱ ውትድርናው ኢሞ ላይ ነው። ወታደር እኮ በጣም የተከበረ ሙያ ነው። በጣም ከምታስቢው እንደውም ከሙያዎች ሁሉ በጣም የላቀው ወይም ከዘርፎች በህይወት ካሉ መንገዶች የውትድርና ህይወት በጣም በጣም ሪስፔክት የሚገባው። እኔ በተለይ በቃ በህይወቴ ሁን ብባል እንደው እድል ቢሰጠኝ እንደው ገና ልጅ እያለው እንኳን ምረጥ ብባል የመጀመሪያው ሊስት ላይ ያለው ወታደር በሆን ነው ምኞቴ። ወታደር ሲባል እንትኑ አይደለም ይሄ አንዳንዴ ልብስ መልበሱ ነው ይመስላቸዋል ሰዎች። ልቦና ነው። እሺ
ውትድርና ማለት ስነ ልቦና ነው። ያን ሰው የትም ሀገር ያለ ወታደር ለሀገሩ ለመሞት የተዘጋጀ ዓለም ላይ ያለው የትኛው የውትድርና ስነ ልቦና ያ ገብቶሻል። ዲሲፕሊኑ በጣም ደስ ይላል። ወታደር የሆኑ ሰዎች የትም ዓለም ላይ ዲሲፕሊን አላቸው፣ ስነ ስርዓት አላቸው። በጣም ለራሳቸው ላለሙት አላማ የሚማሩትም ትምህርት አንድ ራሱን የቻለ መንገድ ስለሆነ እንደዚህ አይነቱ ሰው ኢሞ ላይ ምን ያደርጋል? ኢሞ ላይ ሴት ሲያሳድድ የሚውል ሰው ነው ወታደር ነው የምትይ? ቆዳሽን ሊገፍልሽ ነው እና ልቀበልሽ የሚልሽ ደግሞ ሊያኖርሽም አይደለም። አንቺ ቤተሰብ አለሽ፣ በክብር ነው የወጣሽው ከሀገርሽ። በክብር ቤተሰቦችሽ ጋር ነው ማግባት ያለብሽ። ማግባት ከፈለገ በስነስርዓት ሽማግሌ ልኮ ይጠይቅ እናትና አባቶች። ገብቶሻል? እናትና አባትሽን ይጠይቅ፣ ሽምግልና አድርጎ። እሱም ገና ተዋውቃችሁ በአካል አውቀሹ ስለሱ ገብቶሽ ከዚህ እንደሄዳችሁ ወንድ እንዲቀበላችሁ የምታደርጉ ሴቶች ምናችሁ የትኛውን ነርፍ ነክቷችሁ እንደሆነ አይገባኝ። ክብር እኮ ነው የኔ እናት። ስትሄጂ ቤተሰብ እያለ እሱ ተቀብሎ ቤቱ ቢወስድሽ ምን ያህል እንደሚንቅሽ ታውቂያለሽ? እናንተ አቅላችሁ ነው የምታስቡት። ባይዘ ሄዳችሁ ተቀበላችሁ፣ ከዛ በኋላ አወራችሁ ነው። እንደዛ አይደለም። ሪስፔክት እንዲኖረው ከፈለግሽ ለአንቺ ወንዱ ያለውን በሙሉ እሺ አትበይ። እንዴ እምቢ የሚባል ነገር አለ ጓዶች። እምቢ ነው የሚያስከብራችሁ። አይሆንም ማለት መልመድ አለብን። አይ እኔ ቤተሰቦቼ ደስ አይላቸው ከቤተሰቦቼ ፈቃድ ውጪ ሌላ ሰው ሊቀበለኝ አይችልም። ሰው አስፈላጊ ከሆነ መጥቼ ሀገር ቤት በአግባቡ ተዋውቀን ከዛ ጋብቻ ከሆነ ሽማግሌ ልከህ ቤተሰቦቼ ፈቃድ ሲሰጡ ማግባት ትችላለች ብለው አፕሩቭ ሲያደርጉ አገባለሁ። ያለ አሁን ምንም ልወስን አልችልም ስትይ ትከበሪያለሽ። አየሽ፣ ያኔ ሪስፔክት ያደርጋል። አንደኛ የሆነ ቆዳሽን ሊገፍ የመጣ ሰው ከሆነ ከዛ በኋላ አያወራሽ። እውነተኛ ሰው ደግሞ ከሆነ እነዛን ሁሉ ቻሌንጆች ማለፍ አለበት። ስለዚህ አደብ ግዢ። 21 ዓመትሽ ነው ገና። ብዙ እንጣጥንጣጡ ዋጋ ያስከፍላል። ተግባባን? ብዙ አለው እዩኝም በኋላ ደብቁኝ ያመጣለሁ። እሺ እሺ። አሌክሶን ብሎክ ላድርገው እንዴ? ምን ብሎክ ላድርገው? እሱ የአንቺ ስልክ ነው፣ እጅሽ ላይ ያለው እጅ ስልክሽ ነው። እኔ ጉዳዩን የነገርኩሽ መስመሩን ያስያዝኩሽ። እያንዳንዱን እጅሽን ይዘን ሁሉንም ነገር እናስኪድ ይሻላል። ብሎክ ማድረግ እንዳለብሽ እንደሌለብሽም ማውራት እንዳለብሽ እንዳለ እንዴ። አንቺ እኮ ሕፃን ልጅ አይደለሽም እኮ 20 ዓመት ነሽ እኮ ማስተዋል ትችላለሽ። መንገዱ ግን እንደማይበጅ ነው የነገርኩሽ። ገብቶሻል? እሺ፣ አመሰግናለሁ በጣም እሺ፣ አመሰግናለሁ። ከወታደር ጋር ታነካኩኝ ሰዎች ልኑርበት እንዲህ ሀገሬ መግባት የለብኝም እንዲህ ነገ ደግሞ ከሚስቴ አፋታኝ ሌላው እንኳን ሲያጥረገርገኝ ነው እዚህ የሚውለው። ይኸው በፌክ አካውንት ይመጣና እኝኝ ይላል። ያው ኮመንት ላይ የሚያለቃቅስ አለ። ያው ወጠጤው ማለት ነው። ወታደር ሆኖ ደግሞ መሳሪያው ሊጠቀምብኝ ይችላል። ጓዶች አየር ላይ ቀንደቦ ሊጥለኝ ገና ሀገሬ የእትብቴ የተቀበረበት ምድር ምናምን የገና ሀገሬ ገና ከመርገጡ ግንባሬን በስናይፐር ቀንደቦ ሊጥለኝ ይችላል። እሷ ነች ደህና ልትልክልኝ የነበረውን ያስቀረብኝ ብሎ አታነጋኩኝ። እዛው ከተጠባበሳችሁም እዛው በጸበላችሁ ልኑርበት። ምንድን ነው ጓድ? እኔ ወታደር ነው ብላችሁ የምትነግሩኝ የጠበስኩ የምትሏቸው ሰዎች ነኝ ብለዋችሁ ነው እንጂ ውትድርና ስነ ልቦና አገር ሴት ልጅ እኮ ሀገር ነች አይደል? ሴት ልጅን የሚጎዳ ወንድ ወታደር ሊሆን አይችልም። እንዳልኳችሁ በጣም የተከበረ ሙያ ነው። 3 ሙያዎችን በጣም አከብራለሁ። እኔ በጣም እወዳለሁ። በሆን ብዬ ወታደር ወይ ገበሬ ወይ ደግሞ ዶክተር፣ ከነዚህ ከ3ቱ በጣም የማከብራቸው በህይወት ውስጥ በጣም የሚያስገርሙ። ገበሬም ህዝብን ተሸክሞ የሚኖር ነው። ገብቷቸዋል። ዶክተርም ያው የሰውን ህይወት ከፈጣሪ በታች የሰው ህይወት እጁ ላይ የሚወድቅ ነው። እነዚህ ሙያዎች በጣም ይማርኩኝም ነው
እንደው በሆናቸው ብዬም እንደው ቅድሚያ ረድፍ ላይ ማስቀምጣቸው ናቸው። መምህርማ ምንም ጥያቄ ነው፣ ሀገር ነው የሚቀርጸው። ግን ሞር የኔ ኢንተረስት ነው ምላችሁ በጣም ከሚያስገርሙ እንጂ ሁሉም እኮ በጣም እኮ የተከበረ እኮ ሙያ ነው። ሁሉም መምህር እኮ እኛ እኮ በፊት መምህሮቻችን ሰፈር ውስጥ ራሱ ስናያቸው እንፈራለን። ኧረ ቲቸር መጡ ምናምን ብለን ጨዋታ ኳስ እየተጫወተን ራሱ ከሆነ ከእናትና ከአባቶቻችን በላይ አስተማሪዎቻችንን በጣም ነው የምንፈራው። አሁን አላውቅም። ድሮ ግን ቲቸር በዛ ሰፈር በእኛ ሰፈር ራሱ ሲያልፉ ድንገት ካየናቸው ቲቸር መጡ ጉድ ፈላ ወደ ቤት። እናትና አባት እንኳን ሲመጡ እኮ እንደዛ አንፈራም። ጨዋታ እንኮ ነው የምላችሁ። እናንተ አታጠኑ የሚሉ ነው የሚመስለን። በቃ ወይ ነገ ስንሄድ ይገርፉናል። ይመስገን ፈጣሪ። ምን እንታዘዝ? አላሰብኩም እና ፈራሁ። አይዞሽ ዋ ደስ ምን እንደምትፈል አስፈራለሁ። ኖ አይ አንተ አይደለህም። የሆነ ጥያቄ የሆነብኝ ነገር አለና እሱን የኔ ብቻ አይደለም ይመስለኛል፣ የብዙ ሰው ጥያቄ ነው። ስደት ላይ ነው የምኖረው እና በጣም አንድ ግራ የገባኝ ነገር አለ። ከሰው ጋር እተዋወቃለሁ። ይሄ ፍቅር ምናምን የሚባለው ነገር በህይወቴ ውስጥ ምንም ሰው የለም። ግን የምተዋወቃቸው ሰዎች በሙሉ ከመቶ ቢያንስ 90% መጥፎ አመለካከት ነው ያላችሁ። አንዳንዴ የራሴን ዙሬ እንዳይ ያደርጉኛል። ማለት ፖስት የማደርገው ፎቶ ይሆን እንዴ? ወይም ምጽፋቸው መልእክቶች ይሆኑ እንዴ? ወይ ደግሞ ፎቶዬን አይተው ነው እንዴ እንደዛ የሚያስቡኝ ሁሉ ላለሁ። ለምን እንደሆነ አላውቅም። ይቅርታ። እድሜ ትንሽ ልጅ አይደለሁም፣ ረጅም ዓመት ነው ስደት ላይ ያለሁትኝ እና በህይወቴ ውስጥ ምንም አይነት እንደነገርኩ ምንም አይነት ሰው የለም። ግን በጣም በተደጋጋሚ ጥያቄ የሆነብኝ ነገር ቢኖር ኢትዮጵያ ያለ ሰው መታወቅ አይነው እድሉን አግኝቼ በአካል ለመታወቅ አይደለም። ግን የምተዋወቃቸው ሰዎች በሙሉ እዚህ ስደት ላይ ሆኜ ያው ሶሻል ሚዲያ ነው ኦልሬዲ የሚያስተዋውቀን እና ወይ ፌስቡክ ወይ ቲክቶክ ምናምን ነው የማውቃቸው እና ግን የምተዋወቃቸው ሰዎች በሙሉ መጥፎ አመለካከት ነው ያላቸው። ለምን እንደሆነ አላውቅም። መጥፎ አመለካከት ስልክ አገር ቤት ያለ ሰው ስትተዋወቅ ከአንተ የሆነ ጥቅም ይፈልጋል፣ የሆነ ነገር እንድትልክለት ወይ የሆነ ነገር እንድታረግለት ምናምን። አውሮፓ ያለ ሰው ደግሞ ስትተዋወቅ አንዳንዴ በእድሜ የገፋ ራሱ ሰው ሁሉ ተዋውቅ ያውቃለሁ። ከኔ ከፍ ያለ ያስተምረኛል ብዬ ያሰብኩት በእድሜው ብዙ ነገር ስለተማረ እሱ እኔን ያስተምረኛል ወይ ደግሞ ይረዳኛል፣ በአጠፋ ይቅርታ ያደርግልኛል ብዬ የተዋወቅኩት ሰው አለና ረዥም ጊዜ አውርተናል በስልክ። ግን አይዶን ነው ለምን እንደሆነ አላውቅም። ይሄ አውሮፓ ምናምን እንደዚህ የሚኖሩ ሰዎች ደግሞ በስልክ ነው ብዙ ነገር ማድረግ የሚፈልጉት እና ራሴን እንዳይ ያደርገኛል ያልኩክ ለዛ ነው። አንዳንዴ የሆነ አንተ መጥፎ ነገር ስትለቅ ሰው በዛ ነገር ነው የሚገምትክ። መጥፎ ነች ወይ ደግሞ አለባበሷ የተገላለጠ ነው ወይ ደግሞ የሆነ ነገር ብሎ በዛ መንገድ አንተን እንትን ይልሃለኝ እና አንዳንዴ ራሴን ዞር ብያየውና እንደ የለቀኩት ፎቶ ይዝይን ያህል ወሲብ አነሳሽ አይደለም ወይ ደግሞ ይሄ ለሌላ መጥፎ ነገር የሚገፋፋ ነገር አይደለም። ግን ለምንድን ነው ብዙ ሰው እየመጣ ይህን ጥያቄ በተደጋጋሚ የሚጠይቀኝ? አንድ ቀን የተዋወቅኩት ሰው ፎን ሴክስ ማድረግ ይፈልጋል። በግልጽ አማርኛ ስነግርክ ደውላው ትተዋወቃለህ። የሰው ልጅ ነው ማለት ያው ኖ ስትተዋወቅ እኔ ለፍቅር ብቻ ሳይሆን አንዳንዴ እንዲሁ አማርኛ ማውራት ሁሉ ናፍቆክ የምትተዋወቀው ሰው አለ አይደለ? እንደዛ አስቤ ነው የምትተዋወቀው እና ኦልሬዲ ግን የምትተዋወቀው ሰው በሙሉ መጥፎ ነገር ነው የሚያስበው። እኔ ያንን ነገር አልፈልገውም። አንደኛ በሃይማኖታችንም የሚፈቅድ ነገር አይደለም። እኔ ክርስቲያን ነኝ። ቢሆንም ደግሞ ይሄ ምንድነው የለበሽው፣ ምንድነው ያደረግሽው፣ እንዴት ብለሽ ነው የተኛሽው ምናምን የሚሉት ነገሮች ግራ ነው የሚያጋቡኝ። እኔ በጣም በተደጋጋሚ ጊዜ እውነት ለመናገር አንዱ የተሻለ ነው ብለህ ሌላ ስሞክር እሱን ነው ተመልሼ የማገኘው። በቃ ከተዋወቃቸው 90% እርግጠኛ ነኝ አረብ ሀገር በተለይ የምትኖሩ ሴቶች ይህን ነገር ትረዱኛላችሁ። ማለት ይሄ ስሜት ይገባችኋል ብዬ እረዳለሁኝ። እና በቃ የተዋወቅኳቸው 100% ሰዎች ቢሆኑ 90%ቱ በእንትን ነው የሚያምኑት፣ እንደዚህ በስልክ ነው ብዙ ነገር ማድረግ የሚፈልጉት። እና ይሄ ችግር ከኔ ነው ወይስ ከነሱ? አሁን ላይ በጣም ጥያቄ ሆኖብኛል።
ለምንድን ነው እንደዚህ አይነት ነገር የሚያስቡት? ለምንድን ነው ጀስት ሰው መተዋወቅ ወይ ደግሞ ማውራት? አንዳንዴ አመት 2 አመት እንኳን አውርተህ እኮ የሆነ ነገር ፎቶ ላኪልኝ ወይ ቪዲዮ ኮል እናውራ ብሎ ቢጠይቅህ እኮ ኖርማል ነው። በአንድ ቀን ትውውቅ ወይ ደግሞ በአንድ ሳምንት ትውውቅ በጣም ብዙ ነገር የሚጠይቁት ለምንድን ነው? እኔ ያልገባኝ ጥያቄ እና ጥፋቱ የኔ ነው ወይ ከሰው ጋር መተዋወቅ የለብኝም ወይ ደግሞ ኦልሬዲ አሁን ላይ ያለውበት እንትን ይሄ ሶሻል ሚዲያ ሁሉ መጠቀም ባቆም ብዬ አስቤያለሁ። በቃ ቢቀርስ በቃ ብትወውስ ለምንድን ነው የዚህን ያህል? እና እኔ ጥያቄ ሆኖብኛል እውነት ለመናገር እንደው ይህን ነገር መፍትሄ ካለክ ብትነግረኝ። ይቅርታ የተቆራረጠ ነው፣ ትንሽ ተረብሻል። አይዞሽ ፈርተሻል በጣም። እሺ ሚዩት አድርጊና አዳምጪኝ። ማለት አሁን ይሄ ብዙ ሴቶች ሴት ልጅ ያው እንደዚህ ታይታ የምትወደድ ነች አይደለ? በተፈጥሮ እንዲህ ነገር ሊገጥምሽ እንደሚችል ማሰብ አለብሽ። ማለት እንደ ተአምር አትቁጠሪው። አንቺ ላይ ህይወት ላይ ብቻ የሆነ ያለ ነገር አይደለም ልልሽ ፈልጌ። አንቺ ህይወት ላይ በቃ አሁን አንቺ ላይ ቢሆን እንዴት ግራ ይገባኝ እንዴት ትንግርት ሆነ ልትይ ትችያል። ሁሉም ሴቶች አሁን እዚህ ጋር አሁን ያልሽው ነገር ገብታችሁ ተናገሩ ቢባሉ አዎ እኔም ገጥሞኛል ነው የሚሉት። ገብቶሻል? አሁን ሶሻል ሚዲያ ላይ የምታውቂያቸውን ሰዎች በዚህ አይነት በተለይ በአንድ ቀን እንዳልሽው አንድ ቀን አይቶሽ ልክፍት ነው። ይሄ ጂኒ ይባላል። ገብቶሻል? ያያትን ሴት በሙሉ ለዛ አይነት ነገር መመኘት ማለት እንደ ወንድ ልጅ እኮ ስሜት ከሌለው እንደውም ጤናማ አይደለም አይደል? ስሜት መኖሩ ምንም ጥያቄ የለውም። አልፈጠረውማ፣ ያ ወንድ አልፈጠረውም፣ ፈጣሪ ነው የሰራው አይደል? ይህንን ጉዳይ ግን ኮንትሮል ያንን ኢሞሽን ኮንትሮል ማያረግ ከሆነ ያ ወንድ ሁሉንም በቃ ማንም ትሁን ማን በቃ አሁን አየኋት በቃ ለእንደዚህ ነገር ማሰብ አለብኝ ብሎ የሚያስብ ከሆነ ይሄ ጤናማ አይደል? በሽታ። ሁሉም አሁን እዚህ ውስጥ ያሉ ብዙ ወንዶች ይሰማሉ። ተፈጥሯዊ ነው ግን ጤናማ አይደለም። ገብቶሻል? እያንዳንዷን ስቴፕ በቃ ተቃራኒ ጾታ ከሆነችና ከተዋወቀ መስት ሰው ተግባብቶ በጣም ብዙ ቀረቤታ ኑሮት ምናምን እንደዚህ አይነት አታችመንት ቢሰማው ተፈጥሯዊ ነው ኦኬ ብለሽ ያንን ሪኮግናይዝ ልታደርጊ ትችያለሽ። ኤቭሪ እርምጃ በቃ አሁን እዚህ ውስጥ ራሱ ገብታችሁ ስትወጡ ሀይ የሚሏችሁ አለ። ለምን ሀይ የሚሏችሁ ይመስሏችኋል? በቃ አለቀ እኮ ምን መቼም ሊያገባሽ አይደለም። እንደ ወንድ ትንሽ ከባድ ነው እንደዚህ በጣም ኦቨር ድራይቭ ማድረግ ኦቨር በጣም ይሄ ጤናማ አይደለም። ስለዚህ አንቺ ራስሽን ከዚህ አይነት ሜዳ ላይ ማራቅ ነው ወይንቱ መድኃኒቱ። ምክንያቱም የሚቆም አይደለም ልልሽ ፈልጌ ነው። አሁን አንቺ እንዲህ ስላች መፍትሄ ምን እንደ ዓለም ተሰባስበን የዓለም የወንዶች ማህበር ወንዶች ከዚህ በኋላ እንደዚህ ካረጋችሁ ቆዳችሁን የሚገፈፍላችሁ ምናምን የሚል ህግ አይወጣም። በቃ ጀስት ሰው ማድረግ የሚፈልገው ነው የሚያደርገው። በአይምሮ ልክ ነው የሚያስበው። አንቺ ራስሽን ነው ፕሮቴክት የምታደርጊው። እንደዚህ አይነት ሲቹዌሽን ውስጥ የሚያስገቡ ሶሻል ሚዲያ ላይ ትውውቆችን አለማድረግ። ሁለተኛውና ወሳኙ ነጥብ ቪዲዮ ኮል በዚህ አይነት ሁኔታ ውስጥ ለምን 10 ዓመት የምታውቂው ሰው አይሆንም? ኢቨን ለምን ባልሽ አይሆንም? በርቀት ሆነሽ ቪዲዮ ኮል እንደዚህ አይነት ነገር ለማድረግ እንዳታስቢ። ሴት የሆንሽ በሙሉ እዚህ ውስጥ ባሌ ስለሆነ የ80 ባሌ ስለሆነ ምናምን ከፈለግሽ ባልሽ ከሆነ ሂጂ ወደ ሀገር ቤት፣ እሱ ወይ ይምጣ፣ ተገናኙ። በጣም ብዙ ችግር ነው የሚፈጠረው። ብዙ ሴቶች እየተቀረጹ ፖስት ተደርገዋል በገዛ ባሎቻቸው። ይሰመርበት። ዝም ብዬ ከመሬት ተነስቼ በግምት አይደለም ማወራው። ዝም ብሎ 10 ጊዜ ለክቼ ነው ማወራው። ማወራውን ነገር ኃላፊነት ወስድበታለሁ። ነገ ከብዙ ዓመታት በኋላ እንዴ ተሳስቼ ነው እንዲህ ያልኩት እንዲህ እምልበትን ወሬ አላወራም። ባይዞ በገዛ ባሎቻቸው አስምሩበት። ሴቶች መሰሙኝ ከሆነ ገብቷቸዋል። ሁሉም ነገር ለከት አለው፣ ልክ አለ፣ ገደብ አለው። ስለዚህ እንደዚህ አይነት በጣም በለቀቀ መልኩ ፈር በለቀቀ መልኩ ባሌ ነው 10 ዓመት የማውቀው ፍቅረኛዬ ነው የ5 ዓመት ወዳጄ ነው አምነዋለሁ ምናምን በሚል
በዚህ አይነት ቪዲዮ አይነት መልኩ እየተደረጉ ነገሮች በሙሉ መጨረሻ እነዛን ሴቶች ህይወት ያበላሽ ጨዋ ናቸው ብላችሁ የምታስቧቸው ወንዶች የብዙ ሴቶችን የራቁት ቪዲዮ ይዘው የሚንቀሳቀሱ አሉ። ሰይጣን መልአክ ነበር። ይህ እንዳትረሱት። ማስታወሻ ልንገራችሁ ብዬ መልአክ ነበር። በጣም ቆንጆ መልአክ፣ እስቲል በጣም ቆንጆ ነው። ጸጋው አልተገፈፈበትም አይደል? ቆንጆ ነው። እስቲል ቀንዳም ምናምን አድርገሽ ነው መጠብቂው አዳሚ። ሰይጣን ሲባል ወይ ሳጥናኤል ምናምን ሲባል ይሁን የሚያስፈራ ጂኒ ቀንድ ያለው ምናምን ወፌን እንደዛ በጣም ነው የሚያምረው። እስቲል አሁንም ድረስ በጣም ነው የሚያምረው። የሚሸውዳችሁም ለዛ ነው። ቆንጆ ሆነው ጥሩ መስለው መልካም መስለው በጣም አንዳንድ ደግሞ መንፈሳዊ ሰው መስሎ ሊመጣባችሁ ይችላል። እሱማ እንዴት እንዲህ ያደርጋል የምትሏቸው ሰዎች ገብቷችኋል? እሱማ እንዴት እንደዚህ ያደርጋል? እሱማ አምነዋለሁ እንዴ እሱ መንፈሳዊ ሰው አይደል? እሱ በጣም ጨዋ አይደል? እሱ እንደዚህ ማንንም ሰው እንዳታምኑ ነው እያልኳችሁ ያለው። በዚህ ጉዳይ የምትሰሚኝ ከሆነ አሁን የጠየቅሽን ጥያቄ አያይዤ ጥሩ ጥያቄ ሊጠየቅሽው እንደሆነ ለብዙ ሴቶች እዚህ የዋ የሆኑ አሉ፣ ምንም የማይረዱ ጥያቄ ሲጠየቁ ለምን እንደሆነ ማይገመግሙ ማለት ነው። እኔ እንኳን ይህ ጉዳይ እያወራው ያለሁት ሰውዬ ማለት ነው ግለሰብ መጥቼ እንደዚህ ብልሽ እንዳታምኘኝ እያልኩሽ ነው። ራሴንም እዚህ ሳጥን ውስጥ ከትቼ ነው የማወራው። ማን ስለሆንኩ ነው? እኔ ማን ነኝ? ከሌላ ዓለም የመጣው ነኝ? እዚህ ዓለም መኖር አይደል ነው? እኔ እንኳን ብልሽ እንዳታምኚኝ እያልኩሽ የትኛው ነው ወንድ በዚህ መልኩ አምነሽ ቪዲዮ ኮል ማውራት ምናምን ነገር ስቃይሽ ነው የሚበዛው። ሁሉም ጭንብሉ የሚገለጠው ወሳኟ የካርድ ሰዓት ስትደርስ ነው። ምን የመሰለ ምርጥ ልብ አለው ብለሽ የምታስቢው ወንድ ሲቀየር ሰይጣንን ያስንቃል። ሰይጣንን ያስንቃል። ሰይጣን ለምኔ ነው ምት ከዚህ ሁሉ ከነገሩ ጾመ ደሩ ይባላል። አርፈሽ ብትቀመጭስ ማውራት ካለብሽ ብዙ ጉዳዮች ዲስከስ ልታደርጊ ትችያለሽ። ስለ ጉዳይ እንደ ማህበራዊ ህይወት እንደ ማንኛውም ሰው ብዙ ጉዳዮች ላይ ቶፒክ አንስተሽ እንደዚያው የምናወራው ሆነ ታወሪያለሽ። ከዛ ውጭ አርፈሽ ተቀመጪ። የእኔ እናት አሁን የብዙ ሴቶች ህይወት እየተበላሸ ነው። ስለዚህ አርፋችሁ ቁጭ በሉ። ቪዲዮ ኮል ምናምን የምትሉትን ነገር ፍሬን ያዙ። ጤናማ ሰው ጠፍቷል። በተለይ ደግሞ እዚህ ቲክቶክ ላይ መጥተው የሚያወሯችሁ ኢሞ ላይ ምናምን የትኛውም ሰው ሊያገባችሁ አይደለም፣ አፍቅሯችሁ አይደለም። ቢኬርፉል ተናግሬያለሁ። ስለዚህ መድኃኒቱ አንቺ ይሄ ነገር ተፈጥሯዊ በቃ ይሄ የሰው ልጅ ባህሪ እንደሆነ ከገባሽ አንቺ ራስሽን ፕሮቴክት በቃ ሶሻል ሚዲያ ላይ እንዲህ አይነት ነገር አታረጊም ወይም አታወሪ። ቴንክ ዩ ቬሪ ማች። ራስሽን ትጠብቂያለሽ እንጂ ነገሩን ለመቀየር አትሞክሪ። ራስሽን ነው የምትቀይሪው። ተግባባን? አዎ አመሰግናለሁ። ያው በተደጋጋሚ ስለገጠመኝና ያው አንዳንዴ ሰዎች ስትሆን ከሰው ጋር መተዋወቅ ብቸኝነት ምናምን የሚባለው ነገር ስላለ እሱን ለመርሳት ብለህ ከሰው ጋር መተዋወቅ አንዳንዴ በቃ ማለት ሁሉም ሰው መጥፎ ነው እያልኩ አይደለም፣ ግን ከስንት አንድ ጥሩ ሰው ይኖራል በሚለው ሁኔታ ነው ከሰው ጋር ማውራት የምፈልገው። ያው ስደት ላይ ስትሆን ደግሞ ይገባሃል መቼስ ብቸኝነት ምናምን አለና፣ ግን ማውራው በሙሉ በቃ ምንም ያው እንደተናገርኩት ነው፣ ደግሜ የመናገር አይጠበቅብኝም። እና ለዛ እኮ ራሴን ጥፋተኛ አድርጌ እየወቀስኩት ስለነበረ ነው። በቃ እኔ ነኝ ወይ ጥፋተኛዋ? ከኔ ጋር የሚመጡት እንደዚ አይነት ነገር እንዲሰማቸው ማደርገው እኔ ነኝ ወይ ብዬ ራሴን ሳይ ደግሞ እኔ ሁሉም ሴት አልኩሽ። አንዳንድ ወንድ ቤተክርስቲያን ለመሄድ ነጠላ ለብሳ አብሻ ቀሚስ ለብሳ ምንም እንኳን እንደዚህ ለወሲባዊ ነገር የሚያነቃቃ ነገር እንኳን ያላረገችን ሴት በሽታ ያለበት ልክፍት በቃ ገብቶሻል። መንፈስ ጤናማ አይደለም። እንደዚህ አይነት ነገር በጣም ለመጋበዝ እና በጣም አግሬሲቭ ለመሆን እንደ ሲቹዌሽኑ እንኳን ይወስናል አይደለ? እንደ ወንድ ኦኬ፣ እንደዚህ አይነት ስሜት እንዲሰማ ሊያደርግ የሚችል ሁኔታ ውስጥ ካለ እንዲሁ አላቸው እንዲህ አይነት ልክፍት ያለባቸው ወንዶች እንዲሁ በቃ ምንም በቃ ሽፍን ብን ብለሽ ጆንያ ለብሰሽ ራሱ ብትመጪ ሴት መሆንሽን ብቻ ነው ማረጋገጥ። ሴት ነሽ፣ ድምፅሽን ሰምቶ ሊያስብ ይችላል። ገብቶሻል? ይሄ ጤናማ አይደለም። ስለዚህ አንቺ ስለሆንሽ ሳይሆን ሁሉም ሴት ይገጥመዋል።
ሁሏም ሴት ይገጥማታል። እሺ እንደዚህ እመኝ። እሺ ስለዚህ እኔ ኃጢአት አይደለም ራሴን ማውቀ ስላቁም ማለት ነው። አያ አንቺ ጥፋት አለ ኑሮሽ ነው በቃ ኑሮ አንቺ ኑሪ። ምን አረግሻል? ደረሽባቸው ገብቶሻል። ስለዚህ እንደዛ አታስቢ። እሺ አሌክስ በጣም ነው የማመሰግነው። እግዚአብሔር ይስጥልኝ። እሺ አመሰግናለሁ። አስቸጋሪ ነው ይሄ ለወንዶች ትልቅ ፈተና ነው። አሁን ሁሉም ወንድ ደግሞ እንደዛ አይደለም። እንደዛ ብላችሁ የምታስቡ አላችሁ። ገብቷችኋል? አንዳንዶች ግን በጣም በቃ ማለት ወንድ ልጅ እኮ ስሜት አለው። ኦኬ መኖርም አለበት ደግሞ ከሌለውም ደግሞ እኮ አተ ወንድ አይደለ እንዲ ምንድን ነው አሚን ወንድ ነው ይሄ ምናምን ይናቃል። ደግሞ ባይዞ ወንድ ልጅ የሚናቅበትም ነው የሚዋረድበትም ነው። ይሄ መንገድ ማለት ባላንስ አድርገህ መሄድ አለብህ። አስቸጋሪ ነው። ምንም ደግሞ ዜሮም ከሆንክና ምንም አይነት ጉዳይ ካልሆነ እዚህ ጉዳይ ላይ ሚስት ራሱ ጥላ ትፈታለች። ምንድን ያገባሁት ማለት ነው ስሜቴ የማረዳም ወንድ ነው ወይስ አይደለም ጥያቄ ውስጥ ሁላ ትገባለህ። ሀቁን ነው መናገር። ደግሞ ጤናማ ካልሆንክም ደግሞ ትዋረድበታለህ። እንስሳዊ ባህሪ ነው የሚሆነው። ባላንስ ማድረግ አለብህ፣ ኮንትሮል ማድረግ አለብህ። ሰው መሆናችን እኮ ይሄ እኮ ነው። ታዲያ አይምሯችን ጭንቅላታችንን መጠቀም አለብን እኮ ኢነርጂህን ሌላ ነገር ላይ እንትን አሁን ስፖርት ስራ ላይ ቢዚ ሁን። ራስ ላይፍ ላይ በጣም ብዙ ልታስባቸው የሚገቡ ነገሮች አለ። አይምሮህን በሌላ ነገር ጠመደው። ገብተዋል። ሰላም አሁን ያወራችው ነገር ብዙዎቹ ሴቶች ልክ ነው ሲሉ በቃ ወንዶች ያለቀልን። እንኳን ደህና መጣሽ። እንኳን ደህና ቆያችሁ። ምን እንታዘዝ? እኔ ለመዳም ቅመሞች ሞቲቬት የሆነ ሙዚቃ በመዝፈን ነው የምታወቀው። ሞቲቬት ሞቲቬት የሚያደርግ ሙዚቃ ማለት ራሳቸውን እናጠፋለን ምናምን የሚሉ ልጆች ስላሉ ለእነሱ ትንሽ ሞራል የሚሆን ሙዚቃና ራሳቸውን ድምፅ ያለኝ ያው እንደምታየው ነው። ላሳያችሁ እችላለሁ። ከዚህ በፊት አቀንቅነሽ ታውቂያለሽ? ማለት እንደዚህ በሌላ መድረኮች ምናምን? ሞክራለሁ። ያው መድረክ ነው የቀረኝ። አሁን ስፖንሰር ካገኘው ደግሞ አሪፍ ሙዚቀኛ ሆናለሁ ብዬ አስባለሁ። እስቲ አንዴ አጭር አሰሚኝ ካለን ሰዓት አንጻር። እሺ ምን አይነት ሙዚቃ ነው የምትፈልጉት? የፍቅር ነው ወይስ የምን አይነት ነው የምትፈልጉት? እስኪ በእናንተ ምርጫ። የፍቅር እሺ ዳኞቻችን አይዶል የምትዳኙ ዳኞቻችን ድምጿን ሰምታችሁ ደግሞ አስተያየት ትሰጧታላችሁ እናንተ። እሺ ቀጥይ። እሺ የማን ነው ፍቅር ይዞኛል የሚለውን የአስቴር ሙዚቃ ቢሆን አሪፍ ነው ለልጆቹ ለአፍቃሪዎችም እንዲሆን። እሺ ፍቅር ይዞኛል ወይኔ ጉዴ ምን ይሻለኛል? ፍቅር ይዞኛል ምን ይሻለኛል? ፍቅር ሲባል እንደ ዋዛ የሰው ልጅ አለመንገዛ። ፍቅር ይዞኛል ምን ይሻለኛል? ይበቃችኋል። ሌላ ጊዜ ደግሞ ተዘጋጅቼ በደንብ እመጣለሁ። እንኳን እንዲህ ብለሻቸው ለፍቅር ለማፍቀር አሁን ይህ መርፌ ተወጋም ብሎ አሁን ከዚህ በኋላ እንዳለ ፍቅር ተጥለቀለቀ ወይ ሶሻል ሚዲያው እንዳለ። ሲንግልነት ሲለምልም የሚለውን እኔ አልደግፈውም። እኔም ደግፈው ሪሌሽንሺፕ እስከ መጨረሻው ግን በትክክለኛው መንገድ ነው እና የመዳም ቅመሞችዬ ሁላችሁም በሌላም ሀገር የምትገኙ አይምሯችሁን ጭምር ተጠቅማችሁ አፍቅሩ፣ ልባችሁን ብቻ ትከተሉ ለማለት ፈልጋለሁ። እናመሰግናለን። አመሰግናለን። እቺ ልጅ አሁን አፍቅር ያለው ብላ በፍቅሩ ጨጓራ የተገፎ ቆዳዬ ጣፊያ ነክቶት ምናምን ብላ ካልመጣች እንደው ምን አለት። ምክንያቱም ሰው የአፉን ፍሬ ይበላል። ፍቅር ይዞኛል ምን ይሻለኛል? ጥሩ ነው። አይምሮሽ በደንብ አድርጎ ጠምዶ ያስቀምጥሽና ምን ይሻለኛል ብለሽ ትመጫለሽ። እንኳን ጫፍ ላይ ያሉ ሰዎች አሉ እዚህ ውስጥ ጫፍ ለማፍቀር ጫፍ የሚፈልጉ አሁን ጫፏን ያዙት። ሄሎ
እንኳን ደህና ቆያቸው። እንዴት ነህ? ይመስገን። ምን እንታዘዝ? ሞክሬ ነበርና ዛሬ አግኝቻለሁ። እሺ ምን እንታዘዝ ታዲያ? የሆነ ድምፅሽ ርቋል። አይሰማም? ኤርፎን ነው የምትጠቀሚው? በጣም ቢዚ ነው ስልክሽ በጣም ቢዚ ነው። አይ ቢዚ አይደለም፣ እኔ ቁጭ ብያለሁ። አይ እየተደወለብሽ እኮ ነው፣ እየጠፋ ነው። ወይ አልተደወለልኝም ማለት። እሺ ድምፅሽን ከፍ አድርጊና ንገሪ። እሺ ደንግጬ ስለነበርኩ ነው። አይዞሽ፣ ውሃ ጠጪ እስቲ፣ ውሃ ጠጪ እንድትረጋጊ። ኦኬ እሺ፣ ችግር የለም። የሆነ ነገር ምክር ፈልጌ ነበርና። እሺ ፍቅረኛ ነበርና። እሺ ብዙ 2 ዓመት ምናምን ቆይተን ነበረ። ቤተሰብ ጋር ተዋውቀን ነበርና አው ግን አልተጣለውም። ታውቃለህ፣ አልተጣለውም። አሁንም እየደወለኝ ነው። እንዴት ተዋወቃችሁ? መጀመሪያ ብራዚል ነበርና ሳውዝ አፍሪካ ነበረ። እሱ እየሰማክ ነው? ወንድምሽ ነው ያስተዋወቀሽ? ነው አይደለም፣ ወንድሜ የሆነ ሳውዝ አፍሪካ ወንድሜ ነበርና ስልክ ሊኮኝ ነበረ ለእኔ ኢትዮጵያ እያለሁ። እሺ እንደዛ ሆኖ በስልክ ነው የተገናኘሁት ከሱ ጋር። እሺ በስልክ እያወራን እሱ ወንድሜን ያውቃል፣ እኔ እሱን አላውቅም፣ በተግባር አይቼ አላውቅም። እሺ እንደዛ ሆነን ብዙ አመት እኔ ኢትዮጵያ ላይ 8ኛ ምናምን ክላስ ተማሪ ነበርኩና ከሱ ጋር ለቤተሰብ አልናገርኩም። ብራዚል ስልክ 8ኛ ተፈተኞኝ ሚኒስትሪ ተፈተኞኝ ፈተና ነበረና ስልክ ላክልኝ ሲል ብራዚል ልኮ ነበረ። እዛ ስልኩን እየላከ ብራዚል ከሱ ጋር እየተደዋወለው ቁጥር ነበረና የኔ ስልክ ገባ የሱ። ቆይ ተወሳሰበብን። ወንድምሽ ስልክ ላከልሽ አይደል? አዲስ ስልክ። አዎ። ከዛ ምንድን ነው የተፈጠረው? የማን ስልክ ነው ስልክሽ ላይ ገባው? የሱ አሁን የፍቅረኛ ስልክ ማለት ነው። እንዴት ገባ አንቺ ጋር? ደውሎልሽ ነው ራሱ? ሀይ ብሎኝ እሱ ብራዚል እዛ ሲጠቀም ከሱ ጋር እያወራል በዛ ስልክ ላይ ማለት ነው፣ የኔ ስልክ ላይ። እስከ መላኩ በፊት? አው እዛ ኢትዮጵያ ነው ሳውዝ አፍሪካ እያለሁ። እሺ በዛ መንገድ ነው ከሱ ጋር የተዋወቁት። በእኔ ስልክ ሀይ ምናምን ብሎ ገባ። ዝም ብዬ እያወራው ብዙ 3 ወር ምናምን ሆኖ ነበረ ከሱ ጋር እያወራው። ለቤተሰብ አልናገርኩም፣ ደብቄ ማለት ነው። እሺ ከዛ አጣራውና የእውነተኛ ፍቅር ከሆንክ አውራለሁ፣ ችግር የለኝም፣ ጓደኛ ምናምን አላስኩም፣ የለኝም ፍቅረኛ አልኩትና ከሱ ጋር እያወራን ቀጥለና ወንድሜን ጠይቆ ነበረ። የአንቺ ሲስተር እኔ እፈልጋለሁ፣ እኔ ወድጃለሁ ምናምን ታውራ ወይ ምናምን ብሎ ሄዶ ብራዘርን ጠይቀና ብራዘር ደግሞ እኔ ኢቲ 2 ናቸው፣ እኔና አንድ ከኔ ታላቅ ነበረች እና ሳውዝ አፍሪካ እንዲመጡ እኔ አልፈልግም ብሎ ነበረ ብራዘር ማለት ነው። እሺ እንደዛ ሆኖ ከሱ ጋር በቃ እያወራው ለሱ አልነገርኩም። አንድ ቀን ሰማሽ ወይ እኔ የምልሽን አንድ ነገር፣ እኔን ከወደሽ አንድ ነገር አድርጌ እኔ የሚለውን ነገር ምንድን ነው አልኩት። እኔ ከሱ ጋር እያወራው ነው ብለሽ ለወንድምሽ ንገሪ ብሎኝ ነበረ። እሺ እኔ ደግሞ ፈርቻለሁ። ለአንቺ ስልክ የላኩት ከሱ ጋር እንድታወሪ ነው እንዴ ምናምን ብሎ በቃ እኔን ይቆጣል ብዬ ፈርቻለሁ። እሺ እኔ በጣም ነው እሱን ፈራለው ለሱ እንዲህ አሁን በዚህ ሰዓት እኔ ጓደኛ ምናምን አለኝ፣ እኔን እሱ ወድጃለሁ ምናምን ሲል ፋዘር ስልክን ይወስደኛል ይቀማል ምናምን ብዬ ለሱ ነገርኩ።
ፋዘርሽ ስልክሽን ከወሰደ እኔ ሌላ ስልክ ልክልሻለሁ፣ እኔ ከአንቺ ጋር የምር ነው ለማውራት ፈልጌያለሁ ምናምን ብሎ በቃ ግዴታ ስለሆነ ናገርኩ ለብራዘር ማለት ነው። አልነገርኩም ግን 3 ወር ሁሉ ደብቄ ነበር እና በዛ መሀል ለሱ ብራዘር ሳውዝ አፍሪካ ሞቶ ነበረ። በዛ መሀል ለብራዚል ሳልነግር 3 ወር ምናምን ቆይቶ የሳውዝ አፍሪካ ላይ ለሱ ብራዚል ሞቶ ነበረ። የሱ ወንድም ነው ያንቺ ወንድም? የኔ ወንድም አይደለም የሱ ወንድም ነው የሞተው? አዎ። እሺ እንደዛ ነው። ብራዚል የኔ ብራዚል ደግሞ እዛ እሱ ጋር ሄዶ ነበርና ለቅሶ። እሺ ይኸውልሽ አንቺ ለኔ ነው ለምንድን ነው የምትፈሪ ንገሪ። ይኸው ብራዚል ሲሞት አንቺ የኛ ቤት ሂጂና ለቅሶ ድረሺ ምናምን አለ። እኔ እንዴት ብዬ ነው የሚሄደው? አንቲ ከኔ ጋር 3 ወር ነው ያወራክ። እኔ ፈራለሁ፣ ማላውቀው ሀገር አልሄድም፣ ደግሞ ፋዘር አይሰጠኝም። እኔ እንዴት ብዬ ነው የሚሄደው ምናምን ሲል እንደምንም ለማዘር ንገሪና ሂጂ፣ እኔን የምትወጂ ከሆነ የምር ነው የሚወደው ከአንቺ ጋር የምር ቤተሰብ ምናምን አስተዋውቀን እንቀጥላለን የሚለው በቃ ሲል እሺ በቃ እኔም እሺ ብዬ ለእናቴ እንዲህ አልኩት። እኔ በጣም ወዶ ጓደኛ የሴት ጓደኛ ነበረች። የእሷ ብራዘር ሳውዝ አፍሪካ ሞቷል። የእሷ ፍቅረኛ ብራዘር ሳውዝ አፍሪካ ሞቷል። ለቅሶ ሊሄድ ነው ከእሷ ጋር ብዬ ለቤተሰብ ደብቄ ነበር እና የእነሱን ቤት ሄድኩ ለቅሶ ማለት ነው። እሺ እንደዛ ሆነን በቃ የእነሱን ቤት ሄጄ ከሲስቴሪዎች ጋር ከብራዚል ጋር በቃ አስተዋወቀና የኛ ጋር መጣሁ። ከለቅሶ በኋላ አንድ ቀን የነሱ ቤት አድሬ የታደርሽ ምናምን ሲል የኔ ጓደኛ ነበረች እና የነሱ ቤት ነው ያደርኩት ምናምን ብዬ ከለቅሶ በኋላ መጣ። እሺ እንዲህ መጣውና ብር ምናምን ይልክልኛል። ለብራዚል ደግሞ ነገርኩ። እንዴት ነው የተዋወቅሽው? እንዴት አሁን ትክክለኛ እሱን ተወጀለሽ አለ። አዎ ወዳለው ለማውራት ፈልጋለሁ ምናምን ብዬ በቃ ወንድሜ ስነግር ወንድሜ እሺ በቃ ትክክለኛ ከሆነ አውሪ፣ ትክክለኛ ካልሆነ ግን የኔን ስም እንዳትወቅሽ ምናምን ብሎ ነገርና እሺ የምር አውራለሁ ከሌላ ሰው ጋር አላውራ ምናምን ብዬ በቃ እያወራው እሱም ፍቅር ላይ ገባ። እኔም በጣም እየወደድኩ መጣሁ። ብር ምናምን ይልከኛል። እንደዛ ሲል 1 አመት ምናምን ጠበቀን እያወራን ማለት ነው። እሺ እያወራን 1 አመት ምናምን ቆየን እና ከ1 አመት በኋላ እኛ ሀገር ባይል አይደለም እኔ አንቺን አመጣሻለሁ ግን 1 አመት ቆይ ምናምን ሲል እሺ ብዬ ቆየሁት። ከዛ በኋላ በቃ 1 አመት ራሱ እያለቀብኝ ነው። እንዴት ነው አሁን እኔን አትወስደኝም ምናምን ስል እንደዛ ሲል እሺ ወስድሻለሁ ምናምን ሲል እኔ በቃ ሌላ ሀገር ሄዳለሁ እና አረብ ሀገር ሄዳለሁ ሲል እኔ አረብ ሀገር እንድትሄጂ አልፈቅድም፣ ያንቺ የሚያስፈልገውን ነገር ሁሉንም እኔ አሟላልሻለሁ ምናምን አትሄጂ ምናምን ይላል። እንደዛ ሲል እሺ ብዬ በቃ በጣም አሞኝ ነበረ። እኔ ኢትዮጵያ ላይ ያለው በቃ ሲጎዳ በጣም ጨንቆኛል። ሲያወራ በቃ በትክክል ያወረኛል፣ ግን እኔ በቃ ፈራሁት። ይሄ እንዴት ነው ግን እኔ በቃ 1 አመት ሁሉ ጠብቄ እወስድሻለሁ ምናምን እያለኝ በቃ እኔ እንዴት ሊሆን ብዬ አሞኝ ነበር እና ምንድን ነው አንቺ የሚያምሽ ነገር ምናምን ሲል እኔ በቃ አይ እኔ እንጃ በቃ ምናምን ፋዘር ደግሞ ሐኪም ቤት ወሰደኝና አው በጣም ታስባለች ምናምን ብሎ ዶክተር ነገርና ሐኪም ቤት ሄጄ በቃ የሆነ መድኃኒት ምናምን ሲወጋ ፓስፖርት ነበርና ለደላላ ሰጠው። እኔ በጣም አሞኝ የቤት ተኝቼ ነበርና እሱ ደግሞ እኔ በቃ ታምሜ የቤት ቁጭ አልኩ። እንደዛ ሲል ፓስፖርት እየሰጠው ደላላ ደውለኝ ቪዛሽ መጥቷል እንዴት ትሆኛለሽ ምናምን አለ። እሺ ብዬ ቪዛ ከመጣ ለማንም አልነግርም እኔ ዝም ብዬ ሄዳለሁ ምናምን ብዬ ያለ ፍቃድ ከኛ ቤት ወጥቼ በቃ ስደት ሀገር መጣሁ ማለት ነው። እሺ እንደዛ መጥቼ በቃ አዲስ አበባ ደርሼ እኔ እየሄድኩ ነው። ማንም አያውቅም። ስልክ ነበረ እና የሆነ አይፎን ስልክ ከሳውዝ አፍሪካ ልኮ ነበረ
ቪዛ ስለመጣብኝ ያ ስልክ ደግሞ እኔ እጅ ላይ አልደረሰም። እሱ ለእኔ ብሎ የላክ ስልክ ደግሞ አልወሰድኩም ማለት ነው፣ አልተቀበልኩም። እሱንም ትቼ ለሲስቴር ሰጥቼ ነበር እና ያ ስልክ ከደረሰ ውሰጂ፣ ለሌላ ሰው እንዳሰጪ አንቺ ውሰጂ እና ቤት አስቀምጪ ምናምን ብዬ እኔ ወደዚህ ሀገር መጣሁ። መጀመሪያ ከሲስቴር ጋር የሆነ ቀለበት ነገር ዝም ብሎ ቀለበት አይደለም እንትን የአንገት ሐብል ወርቅ ነበረ እና ትንሽ እሱ ስጦታ ብሎሽ ገዛብኝ። በሲስቴር ላክልኝ ለእኔ ማለት ነው። እሱን ደግሞ እዚህ ሀገር እየመጣው ሰው አንቺ ወርቅ እዛ ሀገር አርገሽ አንገትሽ ላይ ወርቅ ስታረጊ ሰው እኮ እዛ እንትን አንዳንድ ነገር ላውራ ይችላል። ያን ወርቅ ደግሞ እዛ ቤት አስቀምጪ ሲሉ እኔ ደግሞ ፈራው። የምርም ነው እንዴ ይሄ ምሉት ምናምን ብዬ ፈርቼ በቃ ወርቁን ለእናቴ ሰጠው ነው። እሺ እንደዛ በቃ ሁሉም ነገር እሱ የሰጠው ስጦታ ለሰው ሰጥቼ ነው የመጣሁት። እዚህ ሀገር መጥቼ ደግሞ 1-2 ወር እየሰራው ቤቱ አልተመቸም ለማንገር በቃ እንደምንም ሆኜ ቢሮ መጥቼ ነበረ። 2 ወር ሙሉ አላወራውም ከሱ ጋር እንትን ዋይፋይ የለም ማብራት የለም ምን ያለበት ሀገር በቃ ገጠራማ ነገር ነውና እንዴት ከሱ ጋር ላውራ እንዴት ብዬ በቃ እኔ ጸጥ አልኩና ወይኔ አምላኬ ከዚህ ጉድ አውጣኝ ምናምን ብዬ ጸልያለሁ። እንደዛ ሆኜ በቃ ቢሮ መጥቻለሁ 2 ወር ምናምን ሰርቼ ማለት ነው። ከዛ በኋላ 2 ወር ምናምን ሰርቼ በቃ የሆነ ከቢሮ አንድ ሴትዮ ገባውና ስልክ እያወራሁ እኔ የሰጠው ስጦታ ሁሉ ለሰው ሰጥተሽ ነው የመጣሽው፣ እስቲ አንገትሽን አብረሽ የታስቀምጥሻል ምናምን ሲል እኔ ፈርቼ እየመጣሁ ወርቅ ይዘሽ እንዳትሄጂ ምናምን ልጆች እንደዛ ስላሉ እኔ እዛ እናቴ ጋር አስቀምጬ ነው የመጣሁት ምናምን አልኩት። ኦኬ እንደዛ ብዬ በቃ የምራለች አንድ ስጦታ ራሱ የሰጠው ስጦታ አንድ ነገርም ራሱ አላመጣውም ወደዚህ። በቃ እኔ አንቺን ወድጄ ሁሉም ነገር ሲያደርግ ለአንቺ አይገባም ምናምን ብሎ በቃ እስከ ዛሬ ይጨቀጭቀኛል። የሚያወሩ በቃ ኢትዮጵያ ያለው በቀን ውስጥ ከ5 በላይ ነው ለእኔ የሚደውለው ማለት ነው። እዚህ ሀገር መጥቼ አሁን 2ኛ ዓመት ልጨርስ ነበርና ከ2 ዓመት በኋላ በቃ አንድ ቀን ራሱ በቃ በትክክል አላውርም። የሱ ይደውላል፣ አሁንም ይፈልገኛል። ምስጢር ድሮ የሆነ ነገር እንዲ እኔ ጋር ከመጣሽ ይሄን ያክል ዓመት እዚህ ቆይተን ኢትዮጵያ እንሄዳለን፣ ኢትዮጵያ ላይ ይሄን እየሰራው ነው፣ ይሄን እቅዳችን ብሎ የወደፊት እቅድ ሁሉ ያውራል። በቃ ስለኔ ሁሉም ነገር አድርጓል። እኔ ግን በቃ አሁን ሁሉም ጥፋት የሚስራውን እያወደደኝ ነው ወይስ በቃ ፈረው በቃ ቲክቶክ ምናምን እንዳጠቀም ሚዲያ ላይ ሞላይ ፎቶ ምናምን እንዳትወሽት ምናምን በቃ ብዙ ነገር ይለኛል። እሺ በቃ ብዬ ቲክቶክ ራሱ አልጠቀምም። በዚህ ቲክቶክ ራሱ ለሱ አልነገርኩም እና ብዙ ጊዜ ነው የከፈትኩት ይሄን ቲክቶክ ከፍቼ በቃ የአንተ ሚዲያ ይከታተላለሁ። ሚዲያ ላልወጣም ግን እንደዛውኛ በቃ እንዴት ብዬ ነው አሁን የሚገባው? የእሱን አንድ ቀን ግብቼ ይህን ቲክቶክ ቢዘጋብኝ ችግር የለኝም ብዬ ይህን ቲክቶክ ከፈትኩና እስቲ አንድ ልባ ብዬ ነው ዛሬ ያገኘሁት። ብዙ ጊዜ ነው የምሞክረው። እሱ ደግሞ አሁን ይደውለኛል። በቃ አሁን የእሱ እና የኔ ነገር ሰላም ደህና ደርሽ እንዴት ነሽ አለው። በቃ ደህና ነኝ። በቃ የሱ ብቻ ማውራው አነጋገር በቃ ሰላምታ ብቻ ነው፣ ሌላ ነገር አያወርም። በቃ አንቺ ጋር እኔ የሚመጣው ልደሰት ነው፣ ሁሉም ነገር እረፍት ፈልጌ ነው የምመጣው። ግን አንቺ እኔ የሚለውን ነገር ምንም አትሰርም ምናምን ብሎ በቃ ያወራል። አሁን እንዴት ብዬ ነው ተወደኛለህ ሲል አንድ ጊዜ ሁሌም እወድሻለሁ እያልኩ በቃ ልኖር እንዴ? አንዴ ከወደድኩ ወድጃለሁ። በቃ ምንም ማድረግ አልችልም። እኔ በቃ ዝም ብለሽ አሁን ያሹን አመት ዝም ብለሽ ስሪና ቁጭ በይ ምናምን ይላል። እሺ መቼ ነው ኢትዮጵያ ልግባ ወይ? በራሴ ፍቃድ የመጣው ስለሆነ ኢትዮጵያ ከሄድኩ እንደ ድሮ ትሆንኛለህ ወይስ ከኢትዮጵያም በራሴ ምርጫ ነው የመጣሽው?
አሁን ደግሞ እንደገና ኢትዮጵያ ሊሄድ ወይ እያልሽ እኔን እየፈቀድሽ ነው ወይ ያሹ ቀልድ ነው እንደ ምናምን እላለሁ። እንዴት ብዬ ነው አሁን ወኔ እንደ ድሮ ህይወት እኔ የሚገባው? በቃ ለእኔ ምንም ማለት ጀምር በቃ ማውራት ራሱ እምቢ ብሏል። ማውራ ነገር ራሱ አልገባኝም። የምር በቃ እንዴት ሊሆን? እሺ እስከ ዛሬ ያወረኛል። አሁን በጠዋቱም ራሱ ደህና አደርሽ ወይ ምናምን ብሏል። በቃ ቸርች ካሄደ መጽሐፍ ቅዱስ ምናምን ይልክልኛል። አንድ ቀን ተሳስቶ አያውቅም። መጽሐፍ ቅዱስ እዛ ቸርች ገብቶ አንቺ ቸርች ስለማትገቢ መጽሐፍ ቅዱስ ምናምን ይልክልሻለሁ ምናምን ብሎ ይልክልኛል። በቃ ይሁድ ማን ይሄ መጽሐፍ ቅዱስ አንብቢና ይሄ ምናምን ይላል። እሺ ብዬ ይቀበላሉ። ግን እንደ ድሮ አይደለም። እኔ በቃ እንዴት እንደ ድሮ የሚሆነው ለእኔ ግራ ገብቶኝ እንደ ድሮ እንዲንከባከብሽ፣ እንደ ድሮ እንዲደውል፣ እንደ ድሮ ቴክስት እንዲያደርግ፣ እንደ ድሮ አይነት ነገር እንዲያሳይሽ ነው አይደል? አሁን ሲጠቀለል። እሺ እድሜሽ ምን ያህል ነው? እድሜ አሁን 20 አመቴ ነው። ከሱ ጋር ያወራሁት 18 አመቴ ነው። ከሱ ጋር የተዋወቅኩት ማለት በ18 አመትሽ? እሺ እስቲ ሚዩት አድርጊና አዳምጪኝ። አሁን ደግሞ አንቺ የማዳመጫ ሰዓትሽ 18 አመትሽ ሆነሽ የፍቅር ግንኙነት መጀመር ማለት አንዳንድ ጊዜ ጋይስ ብንረጋጋ ጥሩ ይመስለኛል። ምክንያቱም ለህፃን ልጅ እኮ መኪና ነዳ ብላችሁ እኮ መሪ አታስጨብጡትም አይደል? ገደል እኮ ነው የሚገባው። ችግር እኮ የለው፣ ላይኖረው ይችላል፣ ይሞትበታል። እንዴት እንደሚነዳ አያውቅም። እንዴት መሪ መቆጣጠር እንዳለበት አያውቅም። የመንገድ ምልክቶችን ምን እንደሆኑ ትርጉማቸው አያውቅም። ህግ አያውቅም። ህጉን አክብሮ አይነዳም። ህይወትም ልክ እንደዛ እንዴት ተደርጎ መሪ መቆጣጠር እንዳለብሽ ያልገባሽ ፍቅር ትዳር ህይወት ውስጥ ገና በልጅነት መግባት በ18 አመትሽ ልትገቢ እኮ ትችያለሽ። ማንም አያግድሽም እኮ ችግር የለውም። ፍቅር እኮ ያው አፈቀርኩሽ ፍቅረኛ ነን ከዚህ በኋላ ልትይ ትችያለሽ። እንዴት ግን ኮንትሮል ማድረግ እንዳለብሽ አታውቂ። ኢሞሽንሽ እንዴት መቆጣጠር እንዳለብሽ ከስሜታዊነት በጸዳ ሁኔታ እንዴት አብሮሽ ያለውን ሰው ትሪት አድርገሽ ከዛ ወደ ትክክለኛው መንገድ እንዴት መግባት እንዳለብሽ መሄድ እንዳለብሽ አታውቂም። ደግሞ በርቀት ፍቅር ደግሞ በሽታ አሁን እንግዲህ ጥሩ አይነት ግንኙነት ነው ያላችሁ አይደል? ለምን አትገናኙም ነበረ ነው? አልተገናኛችሁም። አየር ላይ ያለ ነገር ነው። እኛ ብትገናኙ አንቺ ገና አንደሬጅ በይወቁ 18 ዓመት ማለት የ18 ዓመት ልጅ ማባለግ ነው ምለው። እኔ ይቅርታ አድርጊልኝ። 18 ዓመት የ17 ዓመት ልጅ ፍቅረኛ አይነች ብሎ የሚያወራ ወንድ ዘብጥያ መውረድ አለበት ባይ ነኝ በግል። ሌላ ሀገር እንደውም አይቻልም እስከማውቀው ድረስ ከ18 ዓመት በታች የሆነችን ሴት ፍቅረኛ አርጎ መያዝ፣ እንደዚህ አይነት የፆታዊ ነገሮች ማውራት ዘብጥያ ያስወርዳል። ኢቨን ልጅቷ እንኳን እኔ ፈልጌው ነው ብትል እንኳን ገና ለአቅመ ሔዋን ያልደረሰች ነች በማለት ህግም ራሱ አንገቱን ይዞ ነው የሚያስገባው። ወንጀል ገና ለራሷ መወሰን አትችልም ያቺ ሴት ተብሎ የሚጠበቀው 18 ዓመት በላይ ስትሆን። ስለዚህ አንቺ በጣም ልጅ ነሽ፣ አሁንም ደግሞ ልጅ ነሽ። የእኔ እናት 20 ዓመትሽ ነው። ለዛ ነው መግባባት ያቃታችሁ። አደብ ጊዜ አሁን እንዴት እንደ ድሮ ይሁንልኝ አይሁንልኝ ሰው በዚህ ጊዜሽ ተፈቃቀራችሁ። ከዛ ወዴት ነው ጉዟችሁ የሚሆን? ሰላም የለሽም፣ ሰላም የለሽም። ስለዚህ ፍሬን ብትይዥ ነው የሚሻለው። ሰውየውን በአካል አታውቂው። ሳውዝ አፍሪካ ነው የሚኖረው አይደለ? እንደነገርሽን ምን አይነት ህይወት ይኑረው፣ እንዴት ይኑረው፣ ምን ይኖር፣ ከዚህ በፊት ምን ያሳልፍ የምታውቂው ታሪክ ባልነበረበት ሁኔታ ህይወትሽን ግን የአንድ ሰው ህይወት ላይ አድርገሽዋል። አጠቃላይ ሚዩት አድርጊ ውጓት 30 አድርገው ማደንዝዣው። አሁን የእርምት እንትን ነቅተሽ የእርምት ነገር የነገርሽን የተለየ ነገር አለ። ቤተሰቡን መተዋወቅሽ
ገና ነሽ፣ 18 ዓመት ልጅ ነሽ። በዚህ ጊዜ ቤተሰብ ሄደሽ ተዋውቀሽ ፍቅረኛ ተጫውተሽ፣ ታርጌቱ ምንድን ነው? እስቲ እናውራሽ። ምንድን ነው ፖይንቱ? እሺ ፍቅር ውስጥ ገባሽ፣ ከዛ ምንድን ነው ትዳር፣ ቤተሰብ መመስረት የሌለው አካሄድ ምንድን ነው ፖይንቱ? ጋይስ ይህን ብቻ መልሱልኝ። እውነቱን አሁን ፍቅረኛ ያላችሁ ሰዎች፣ ፍቅረኛ በመሰረቱ በየትኛውም እምነት አይፈቀድም። እንደውም ትንሽ ጠንክር እናድርገው ጉዳዩ። በየትኛውም ሃይማኖት ፍቅረኛ አይፈቀድም። በእስልምና እምነትም አይፈቀድም፣ በክርስትና እምነትም አይፈቀድም፣ በሌሎቹ እምነቶችም አይፈቀድም። ሰው ከተጋባ ትዳር የያዝ ይሰብሰብ ነው፣ አደብ ይግዛ ነው። ገብቶሻል? ከዛ አንዳንዱ ይመጣን ፍቅረኛ ሳሉን እንዴት ነው ማገባ ይላል። ትንተናዊ አሰጣጥ። በቃ ፍቅረኛ አያስፈልግም ካለ አያስፈልግም ነው። በቃ የፈጣሪ ቃል ነው፣ ማክበር አለብን። ትንተና አያስፈልገውም። በራስህ ወይ በሰውኛ መተንተን የለብህ። አርገነው እኮ ልናገር እኮ እንችላለን። ቤተሰብ በልጅነት በ18ዎቹ ምናምን በቃ እኮ እንጣት እኮ ሁሉም ክፍል ይላል እኮ። ምድር ላይ ነው የምንኖረው። ኢትስ ኦኬ። በገባን ሰዓት ግን ከእንደዚህ አይነት ነገር ውስጥ መውጣትና ማሰብ አለብን። ገብቶሻል? እንዲህ ትምህርት ቤቱ ላኩ በቃ የውሸት ባልና ሚስት ከሌን አፍቅሩ ምናምን ተብሎ እኮ አልፈናል እኮ አይደል? ኤሌመንተሪ ላይ ያን ፍቅር ይዞን ምናምን ሁላችንም እኮ ያለፍንበት ተከረባብተን ምናምን ያለፍንበት መንገድ ነው። ግን እውነታው ጋር ስንመጣ አይጠቅምም። በሽታ ነው የምትገዢው። በተለይ ደግሞ ሰው ሀገር ያለ አንቺ ደግሞ ሰው ሀገር ርቀት ላይ በርቀት ነው የምትታኮሹ። ገብቶሻል? ከእውነቱ ጋር እንድትጋፈጪ ነው እየነገርኩሽ ያለሁት። ቤተሰቡን ተዋወቀሽ፣ የ18 ዓመት ልጅ ምን ሊያረጉሽ ነው? ልትጋቡ ነው በዛ ጊዜ። ከዛ እንዴት ነው የምትኖሩት? ማስተዋሉ የለ። የኔ እናት ትዳር መያዝ ካለብሽ እድሜ በጣም ወሳኝ ነገር። ሴት ልጅ አትሊስት 27 ምናምን 26 እንደዚህ እድሜ ላይ ብታገባ ጥሩ ነው ይባላል። ወንድ ልጅ ከ30 በላይ ገብቶሻል? ከ30 በላይ መስት ማግባት ካለብሽ ከ30 እድሜው ከ30 በላይ የሆነ ወንድ ነው ማግባት ያለባችሁ ሴቶች። ማስተዋል ወጣትነቱ የሚጀምረው እዛ ሰዓት ነው። ከዛ በታች ያለው የእንቦ ቀቅላ የህፃን ልጅ በቃ ዳይፐር የሚቀየርለት ህፃን ልጅ እንጣጥ እዛ መዝለዝ ትችኛዋ ላይ ያርፍና ከዛ ደግሞ እዛችኛዋ ላይ ይሄዳል። ብዙ ፍቅረኞች መያዝ ያምረዋል። ያቺም ታምረዋል፣ ችችም ያምረዋል። ትዳር መያዝ አይፈልግም። ዝም ብሎ ወዲያ ንፋስ በይው። 20ዎቹማ ለወንድ ልጅ ተይው። 20ዎቹ ያው እኛ ስላረጀን ነው አሁን እየነገርኩሽ ያለሁት። ስለጃጅ ሼባ ስለሆንኩ ነው። አሁን ጭራና ቀንድ በቅርቡ አበቅላለሁ። 20ዎቹ ለወንድ ልጅ ንፋስ ሹ አትዩ ሳሙና በይው ሙልጭ ነው የሚለው። 30 ሲያልፍ ይረጋጋል ወንድ ልጅ። መሬት ይዞ ነው የሚያወራው። ገብቶሻል? በቃ በእድሜው መቀለል አይፈልግም። እያንዳንዱ ስለ ፍቅርና ስለ ትዳር ህይወት ብቻ ሳይሆን በሁሉም የህይወት ክፍሉ በእድሜው መቀለል አይፈልግም። ጊዜው ነው የሚያበስለው፣ ሁኔታው ራሱ በቃ ወደኋላ ዞር ብሎ ሲያውሉ ምን ነው እንደዚህ ተጃጃልኩት ምናምን ይላል። ገብቶሻል? እንደዛ እድሜ ላይ ያለን ሮን ካገባሽ ጥሩ ባል የመሆን እድሉ በጣም ሰፊ ነው። ስለዚህ አንቺ ገና እጅሽ ላይ ያልተጨበጠን አየር ለመጨበጥ እየሞከርሽ ነው ያለሽው። ተረጋጊ ነው የኔ አባባል። ፍሬን ያዢ። መሞጋገስና መሟሟቅ ፍቅር አይደለም። የኔ ፍቅር ቁርስ በላ እራት በላ። አሁን እኮ እንዴት እንደ በፊቱ አላሞገሰኝም። ትወደኛለህ? ኮንፈርሜሽን። አዎ ሴት ልጅ ኮንፈርሜሽን ትፈልጋለች በየጊዜው። ይህን መረዳት አለብን ወንዶቹ። ክብራን ወንዶች ሚስቶቻችሁን ያልኩ ፍቅረኞቻችሁን አላልኩ። ሚስቶቻችሁን ኮንፈርም አድርጉ በየጊዜው። ትፈልጋለች። በቃ ኔቸር ነው። 20 ዓመት አብረሃት ኖረ እንደምትወዳትና እንደማትወዳት ልጠይቅ ትችላለች። ያ ትንሽ ፊት ራሱ ቀይር ሲል ሌሎ ስቲል አሁን ድረስ ትወደኛለህ ግን ምናምን ልትል ትችላለች። 20 ዓመት እኮ ልጅ ወልደ ምናምን ስንት እኮ ግማረግ ድረ ምናምን ብሎ ልጅ ድራችሁላ ሊሆን እኮ ይችላል። ኔቸር ነው። አፕሩቭ ማድረግ አለብህ ያንን። ወድሻ ባልወድሽ እዚህ ደርሳለሁ እንዲ ምድር ላይ ጥያቄ ነው ምናምን ብለህ ጥያቄውን ውድቅ ካደረግከው ነገር ተበላሽ። ቀንም ህይወትህም ነው የሚበላሸው።
በአጠቃላይ ሴት ልጅ ማረጋጋት ከፈለክ እንደው ተናዳ ራሱ ስትመጣብህ አሁን አንቺን እሱ ቀላል ነው ቢያርግ በቃ በጣም እኮ ነው የምታምሪው። ጸጉርሽ ራሱ እንዴት ነው የሚያምረው! ልዕልት እኮ ነው የምትመስይው። አሜዚንግ! እንግዲህ የለበሽው ልብስ ደግሞ የምትቀቢው ሽቶ እንዴት አባዙ አሜዚንግ ምናምን ብትል የለችም፣ ቀልጣለች። ጭራሽ መጥፎ ነገር ራሱ አንተ ላይ ካለ ረስተዋለች፣ ጭራሽ ትተዋለች። አንተ ግን እንደዚህ ለምንድን ነው የምታረገው? እኔ መሩኛል በአንተ ጉዳይ ብላ ንትንት ልታረግ ስትመጣ በስመ አብ! አንቺ የተሰራሽው ጸጉር እንዴት አባቱ ነው የሚያምረው! ዋው! ይሄማ አንድ ሰልፍ ያስፈልገዋል። ይሄ ከዚህ ጋማ ረስቷ ትተዋለች። ምን ነበር ልል የነበረ አንተ እኮ ቤስት ነህ፣ ምርጥ ሰው እኮ ነህ ብላ ትሄዳለች። ስማርትሊ ባህሪ ተፈጥሮ ከገባህ እንዴት እንደምትይዝ ይህን ትረዷል። ይህን ለ20 ዓመት ልጅ ብትነግረው አይገባውም። ደግሞ ጭንቅላት ይለብሱታ እንዴ ይላል። ገብቷል። ሁላችንም እኮ 20 ዓመቱ ላይ 20ዎች ውስጥ ላለ ወንድ ብትነግረው ደግሞ እንደዚህ አድንቂያት ደግሞ አናቴ ላይ ትውጣ እንዴ ደግሞ ምን በቃ ልብስ ከንትን ካልኳለት ምናምን አይበቃትም። አያችሁ ሰው እንዲህ መረዳዳት ከቻለ ሰው ይኖራል እየተጋገዘ በህይወት በትዳር 30 ውስጥ የገባ ወንድ እንዲያስባል ልልሽ ፈልጌ። 20ዎች ውስጥ ግን ያለው እንኳን ሊያደንቅሽ እንደ ኳስ ሊጠልዝሽ ነው የሚፈልገው። ዲስሪስፔክት ነው የሚያውቀው። ስለዚህ አንቺም ገና 20 ነሽ፣ ይሄ ማስተዋል ገና የለሽም። ስለዚህ ተረጋጊ። ምርጫው ያንቺ። እቀጥላለሁ ካልሽ ብዙ ትበስያለሽ፣ ትቃጠያለሽ። ጨጓራሽ ጥብስ ነው የሚሸተው ተጠብሶ ማለት ነው። ግልጽ ነው። መልካም ቀን። ሽሮፑን ውሰጂ። እሺ ምንም ማለት አለ። ቀን ጠዋት ማታ ውሰጂ ሽሮፑን እየጻፍንልሽን አዋጪ የሚዋጥ ነው። ትንሽ ትኩሳት ቢጤ ካለው ደግሞ የራስ ምታት የሰጠንሽን ማስታገሻም ዋጪ። ይሄ ለወንዱ እንደዛ እንደሆነ ደግሞ ሴቶች ደግሞ ወንዱን እንዴት መያዝ እንዳለባቸው ያቁመ የሆነ ነገር ሲያዛት ምናምን የበታችነት ስሜት ይሰማት እና ደግሞ አናቴ ላይ ውጣ እንዲህ ምናምን እባክህ በአናተ ተተከል የራስ ጉዳይ ምናምን ትሏለች። ህፃን ልጅ አግብተህ ማለት ገና ማቹርድ ያልሆነች የ20 ዓመትና የ18 ዓመት ልጅ አግብተህ ብታገባ ትበስላለህ። ጨጓራ ይበግንልሃል። ሴት ልጅም ወንድ ልጅም ማሸነፍ ከፈለገች በጣም ኢዚ ነው። ምግብ የመብላት ያህል የሆነ ነገር ያዝሻል አይደል? እሺ በይው። እሺ ቦስ፣ አንተ እኮ በጣም እኔ አንተ ታዛዥ ሚስት ነኝ፣ አንተ የቤቱ ቦስ ነህ፣ ራስ ነህ፣ አለቃ ነህ። መካብ ይፈልጋል ወንዱ ማለት ነው። ይሄ አድናቆት፣ አፕሪሺዬሽን። ወንዶች አፕሪሺዬሽን በጣም ነው የምንወደው በተፈጥሮ በጣም። አንተ እኮ ጀግና። እኔ ምድር ላይ የትኛውም እንደው ምንም አይነት ምርጥ ወንድ ቢኖር ከአንተ አይበልጥም። እኔ ይሄ ኳሊቲ፣ ይሄ የማደንቅልህ ይሄ አስተሳሰብ፣ ለነገሮች ያለው ቆራጥነት በጣም ይሄ በቃው ልበ ሙሉነት ምናምን ስትዩ ሰውየው የለም በቃ እግርሽን ልጠብ ነው የሚለው። የኔ እናት ምን አባቴ ላድርግሽ? አንቺንማ እግርሽ ላይ እንጀራ ነው መብላት ያለብኝ። አንቺ ንግስቲቱ ነው የሚልሽ። በአናት ተክተከል ነው የሚባባሉት። ይሄም እድሜ ይፈልጋል። ምትበሲው በጊዜ ነው። መማር አለብሽ። እንዴት ነው እግዚአብሔር ይህንን ያለው? ገብቷችኋል? ሴት ልጅ ለወንድ መታዘዝ አለባት ሲል፣ ወንዱ ደግሞ ሴቷን ቅድም እንዳልኳችሁ መንከባከባል። ሁለቱ አንድ ላይ ይሄዳሉ። ይህንን ማክበር አይፈልግም ሁሉም ሰው። ወንዱም ከፈጣሪ ትእዛዝ ውጪ ትፈልጊ ለምን በጭንቅላት ሻ ትተካ የሚለታል። ሴቷም አልታዘዘም አንተ ማን ስለሆንክ ነው ትለዋለች። ትዳሩ የምታገኙት ተፈረካክሶ ገደል አገደል። ሴትና ወንድ እኩል ናቸው የሚል በጣም የሚያስጠላ የምዕራባውያን የማይወዳደሩ ነገሮች እንዴት እኩል ይሆናሉ? አሁን ይህን እጅህን ከዚህ እጅ ጋር እኩል ነው ብለህ ትጣላለህ እንደማለት እኮ። ሁለቱ የተለያዩ ተፈጥሮ ናቸው። እንዴት ይወዳደራሉ? አብረው ይኖራሉ እንጂ ፉክክር ውስጥ ሊገቡ የሚገቡ አይደሉም። ጨረቃ ከፀሐይ ጋር አትወዳደርም እንደማለት ነው። አንድ ጨረቃ ከሌላ ጨረቃ ጋር ሊወዳደር ይችላል በፖቴንሽል። ሄሎ ማለት የደቡብ ልጅ ነኝ እና ከባህላችን አንጻር ማለት ነው አንዴ ጓደኛ አድርጎ ከያዘ ያ ልጅ ማግባት አለበት ያችን ልጅ ማለት ነው።
እና እንዲሁ ጀምሮ መተው አይችልም። የትም ቢሆን የት ቤተሰብ አስተዋውቁ ከእሷ ጋር የዚህን ደረጃ ደርሶ ኃላፊነት ማይወስድበት ምክንያት የለውም። እና እንደነገረችኝ ከሆነ ብዙ ነገር ዲስፕሌይ ሄደችው ምንድን ነው ገለጻው ከእንትን አንጻር ይመስለኛል ማለት ካለው ሲሪየስ ጉዳይ መሆኑን ልታሳውቅ ነው። ምንድን ነው ሁለተኛ ደግሞ እምነቷ ፕሮቴስታንት ይመስለኛል እና ከዛ አንጻርም ትንሽ ልጁ እንትን ይላል ማለት ያከራል ብዬ አስባለሁ ሪሌሽንሺፑን ማለት ነው። ሶ ትንሽ ልጁ ግራ የተጋባው ነገር ምንድን ነው እንደ እምነታችን ከሆነ ዩሲ ከትዳር በፊት ሴክስም አይቻልም እና አረብ ሀገር የወጣች ሴት ደግሞ በዚህ ዙሪያ ላይ ይፈራሉ ማለት ደቡብ አካባቢ ላይ ትንሽ ሴኪር አይደለም። ግልጹን ትንገረው ቤተክርስቲያን ሽማግሌዎችን የምታውቃቸውን ነግራ ያለውን ስህተት አምና እሱንም ይቅርታ ብትጠይቅ ልጁ ይስተካከላል ብዬ አስባለሁ። ኦኬ ግን እንደ ጥያቄ ልጠይቅ። ኦኬ እንደ ባህል ሊሆን ይችላል። ግን እቺ ልጅ ለትዳር የደረሰች ልጅ ነች ብለህ ታምናለህ አንተ? በዚህ ጉዳይ ከ18 ዓመት በታች የሆኑት ጭምር ነው በዚህ ችግር ውስጥ ያሉት። 16 ዓመትም ሆነው እጮኝነት ሊጀምሩ ይችላሉ፣ ጓደኝነት ሊጀምሩ ይችላሉ። ቤተሰብ ግን በጣም ሀርድ የሚሆነው በምን ኬዝ ነው? ከጀመሩ ለትዳር ካልሆነ በስተቀር መጀመር አይቻልም። ስለዚህ ሴቶች ናቸው ወሳኙ። በእሷ ጋር ሆኖ በ15 ዓመቷም ታገባለች ማለት ነው ማለት አታገባም። ግን ጓደኝነት ከጀመረች ግን የምታገባው ያንን ልጅ ነው ማለት መማር ካለባት ትማራለች፣ ትጨርሳለች። ጓደኝነቱን አይቃወም። እድሜዋ ለትዳር ሲደርስ ሲሆን የራሷን ስትችል ገንዘብም ኦር ሰምቲንግ ስታገኝ ያን ነገር ቤተሰብ ይፈቅዳሉ። ግን እሱን ጀምራ ደግሞ ሌላውን ለአግባብ በኛ ባህል ወደዛ አካባቢ አቅራቢያችን ስለሆኑ ነው እና ወደ ሀዲያ ሆሳና እንደዚህ ካምባታ እንደዚህ ዙሪያዎች ላይ ስላለ ነው። ደቡብ አፍሪካ ስላለች ትንሽ ሂንቱ ስላለኝ ነው እና ከእምነትም አንጻር እንደዛ ነው። ሁለተኛ ሌላ ጓደኛ ከሌላት ይሄን ግልጹ ለልጁ ብትነግረው ይቅርታ ብትጠይቀው ልጁ ሊመለስ ይችላል። ያለውን ነገር ለቤተ ክርስቲያን ሰዎች ብታሳውቅ ይቅርታ ብትጠይቅ የሚለውን ነገር ነው። አዘርዋይስ ግን ልጁ ፋር ሄዷል። እየቀጠለም ያለው ቤተሰብ ስላሳወቀ ነው። እሱ ላይም ተጽዕኖ አለ። ቢተው ራሱ ማለት ነው። በጣም ከባድ ነው ልጁ ራሱ። ኦኬ ጥሩ ነው። ባይዘ ይሄ መጥፎ አይደለም። እንደውም ይሄ ጥሩ ባህል ነው። ገብቷል። ምክንያቱም ይሄ ሰው እሷን ካስተዋወቀና ቤተሰብ እሷን በቃ ከሷ ውጭ ውልፍት ማይል ከሆነ አሪፍ ነው እኮ ባይዘ። ግን አሁን ማግባት ባትችል እቺ ልጅ ብትማር አሁን ስራ ብትሰራና ልክ እድሜዋ ለትዳር ሲደርስ 25ም 26ም ዓመት ሲሆናት በአካል መጥተው አግኝቷት ተዋውቀው በደንብ ተግባብተው ቢጋቡ በቃ እኮ ገብቷል። እሷን ፖይንቱ ግን አሁን ምንድነው መመላለስ ነው የሚሆነው። እቺ ልጅ ህፃን ነች። 20 ዓመት ሆነው ሀይ ነው በቃ ባህሪው ተቀየረብኝ። እንደገና ትጋጫለህ። እንደገና ደግሞ ሌላ ቀን ይመጣል። ጭንቅላቷ እየዞረ ነው የምትኖረው፣ እሱም ጭንቅላቱ እየዞረ ነው የሚኖረው። ሀሳቡ ገዢ ሀሳብ ነው። ግን አሁን በዚህ እድሜዋ እንዳታገባ የሚለው ሀሳብ ነው። ብታገባም እንዴት ባሏን ትሪት ማድረግ እንዳለባት አታውቅም። እሱም እንደዛው ተያይዘ በቃ ገደል መግባት ተለብለብ። የተከታተላችሁ የነበረው ጥሩ ቆይታ ነበረን። ዛሬ የዕለተ እሁድ ፕሮግራማችንን በዚህ እንዘጋለን። ዛሬ ፋሚሊ ታይም አለን ከዚህ ሰዓት ጀምሮ ለ2 ሰዓት ያህል። እናንተ ደግሞ ገብታችሁ እኔ አወራው እስኪ ሳምንቱን ሙሉ ይኸው ለፈልፋለሁ። እናንተ ደግሞ ገብታችሁ አውሩ፣ እስቲ አውሩ፣ ተጫወቱ፣ ሳቁ፣ የወዳችሁን አውሩ። ታለንት ያላቸው ሰዎች እንትን ይበሉ ምናምን። እንደዛ እናደርጋለን። የትም ኑሩ፣ በማንኛውም ሁኔታ ውስጥ ሁልጊዜ እርስ በርሳችሁ ተዋደዱ፣ አትጠላሉ። ክፉን ያርቅላችሁ፣ ክፉን ያርቅላችሁ። የነካችሁት ሁሉ ወርቅ ይሁን፣ የሰራችሁት ይባረክ። ፈጣሪ በሄዳችሁበት በሙሉ ይቆምላችሁ። ፈጣሪ በጭንቃችሁ ጊዜ በሙሉ የሰው ፍቅር ይስጣችሁ።
በረገጣችሁበት መሬት በሙሉ የሰው ሞዴል ይስጣችሁ፣ ጤና ይስጣችሁ፣ አትታመሙ፣ ሀዘን አያገኛችሁ፣ ሁሌ ሳቁ። ሳቅ ከፊታችሁ አይጥፋ። እውነተኛ ሳቅ ማለት ያው ሰው የሳቀ በሙሉ ደስተኛ አይደለም ታውቃላችሁ። ግን እውነተኛ ሳቅ በህይወታችሁ እውነተኛውን ሳቅ ያምጣላችሁ። አሜን ያላችሁ ሰዎች ይደርሳል። እኔ ሼባ ነኝ ታዩን ቤቢ ፌስ መስላችኋል። ተረሸ ያላየ ነው የለም ትላለ። ሰው ግቡና በቃ እናንተ ደግሞ ተጫወቱ። እኔ ዛሬ እሑድም ስለሆነ አንዳንድ ነገሮችን ምናምን እሰራራለሁ እዚህ